ሚኪያስ ባለፈው ሳምንት ለማህሌት መድኃኒቱን ሰጥቷታል። ማህሌት በጭራሽ እኔ ላደርገው አልችልም፣ ይህንን አስነዋሪ ነገር አላደርግም ብላ ሚኪያስን ተናግራው ነበረ። ሚኪያስ ግን ምንም አማራጭ ስለሌለው በምትጠጣው ጁስ ደባልቆ አንድ ላይ እንድጠጣ አድርጓታል። ሚኪያስ ሳሎን ቤት ቁጭ ብሎ እየተጨነቀ ነው። ምን እንደሚፈጠር እየተጠባበቀ ነው ያለው። ማህሌት ሶፋ ላይ ተኝታ እየተንቆራጠጠች ነው። ማህሌት የሰጣት መድኃኒት እየሰራ ሲመጣ ራሷን መቆጣጠር ያቅታታል። አባት አጠገቧ ነበሩ። አባትየው ሁኔታውን ከመጀመሪያው ጀምሮ እየተከታተሏት እያዩት ነበረ። እሷ ሶፋ ላይ ተኝታ ሆዷን ይዛ እየተንቆራጠጠች ነው። በስተመጨረሻ ማህሌት ከሶፋው ላይ ሸርተት ትላለች። ሚኪያስ ይህንን ጊዜ እየተጠባበቀ ነበር ያለው። ቁጭ ብሎ ካሁን ጠሩኝ እያለ እየጠበቀን ያለው የሰራውን ስራ ስለሚያውቅ። አባት ይህንን ጊዜ ማህሌት ከሶፋው ላይ መሬት ስትወድቅ ሰው ይጠራል። የዚህን ጊዜ ይመጡና አምቡላንስ መጥቶ ወደ ሐኪም ቤት ትሄዳለች። በጣም ይደነግጣል ሚኪያስ። ሐኪም ቤት እንደደረሱ ሁሉ ነገር ተደርጎ ምርመራ ከተካሄደ በኋላ ግን ሌላ ነገር መጣበት ሚኪያስ። ዶክተሯ መድኃኒት እንደወሰደችና የ4 ሳምንት ነፍሰ ጡር እንደነበረች ለማስወረድ ስትሞክር ይሄ ነገር እንደደረሰባት ሁሉም በተሰበሰቡበት ትናገራለች። ሚኪያስ ምንም እንደማያውቅ ነገር ደንግጦ ዶክተሯን ነፍሰ ጡር ነበረች እንዴ እህቴ ብሎ ይጠይቃታል። እሷም አዎ የ4 ሳምንት ነፍሰ ጡር ነበረች፣ ይህንን ያደረገችው ለማስወገድ ጽንሱን ለማስወገድ ያደረገችው ጥረት ነው ለዚህ ያበቃት በማለት ትነግራቸዋለች። አባትየው ደንግጠው ፈዘው ይቀራሉ። ሚኪያስ ግን እንዴት ነው ታዲያ ጽንሱስ ብሎ ይጠይቃታል። እሷም እግዚአብሔር ይመስገን አሁን ጽንሱ ምንም አልሆነም፣ ማህፀኗን የተጎዳው እንጂ ጽንሱ እንዳልተጎዳ ስትነግረው ሚኪያስ የሚያወራው ነገር ሁሉ ይጠፋበታል፣ ይርበተበታል። ዶክተሯም አሁን ላይ ጽንሱ ምንም ላይሆን ይችላል፣ ግን ደግሞ የማይሆን ነገር ሊፈጠር ይችላል እንጂ ጽንሱ ሳይነካ የተጎዳው ማህፀኗ ብቻ ነው በማለት ለሚኪያስ ትነግረዋለች። ሚኪያስ ግን አልተዋጠለትም። ዞር እያለ ተከስተን ያየዋል። ሚኪያስ የዚህን ጊዜ እስኪ አስረጅን፣ መጀመሪያ እኮ ደም ሲፈሳት አይተናል። ስለዚህ እንዴት ነው ጽንሱ ያልወረደው? እንዴት ነው ጽንሱ ደህና ነው የምትዩ? በማለት ሚኪያስ ጥያቄ ይጠይቃታል። እሷም እንደነገርኩ ማህፀኗን የተጎዳው እንጂ ልጁ አልተነካም። ስለዚህ ደህና ነው ማለት አይደለም፣ ግን ለጊዜው ደህና ነው ጽንሱ። የማይሆን ነገር ግን ሊፈጠር ይችላል። የማይሆን አይነት ነገር ሊፈጠር ይችላል በልጁ ላይ። ጤነኛ ልጅ ላትወልድ ትችላለች እንጂ አሁን ላይ ያለው ነገር ደህና ነው በማለት ትነግረዋለች። ሚኪያስ የዚህን ጊዜ ተከስተን ይዞ ወደ ውጪ ይወጣል። ተከስተን አንገቱን አንቆ እንዴት እንደዚህ አይነት ስህተት ትሰራለህ? ይሄንን የሰጠኝን መድኃኒት ከየት ነው ያመጣው? ትክክለኛ ሳትሆን እርግጠኛ ሳትሆን እንዴት ይሄንን መድኃኒት ትሰጠኛለህ ብሎ ተከስተን አንገቱን ያንቀዋል። ተከስተም እኔ ትክክል ነው የተሰጠኝ መድኃኒት ነው ይዤ የመጣው፣ ስለዚህ እባክህን ሚኪያስ ተረጋጋ ቢለውም ሚኪያስ ግን መረጋጋት አልቻለም። ሚኪያስ የተናደደው ነገር አሁን በተፈጠረው ነገር ሳይሆን ልጁ ጤነኛ በመሆኑ ልጁ ጨርሶ ያለ መውጣቱ ነበረ ያናደደው። የዚህን ያህል የለፋው ልጁን ለማስወረድ ነበረ። ልጁ ግን አልወረደም። ማህሌት ማህፀኗ ተጎዳ እንጂ ልጁ አልተነካም ነበረ። ግን ደግሞ ጤነኛ ልጅ እንደማትወልድ ዶክተሯ ተናግራለች። የዚህን ጊዜ ሚኪያስ ተከስተን አንድ ነገር ቢፈጠር እህቴ አንድ ነገር ብትሆን አንተን አልለቅህም ብሎ አንገቱን አንቆ እየተናገረው ነበረ። ተከስተም እንደምንም ብሎ አንገቱን አስለቅቆ ቁጭ በል፣ አሁን ለሚፈጠረው ነገር እንማከር፣ ተረጋጋ ይለዋል። ሚኪያስ ግን ምንም ሊረጋጋ አልቻለም። ከተፈጠረው ነገር በላይ ልጁ ጨርሶ ያለመውረዱን ነበረ እሱ እያሳስበው ያለው። ሚኪያስ የሚያሳስበው የልጁ ነገር ነው እንጂ የማህሌት ጤና ጉዳይ አልነበረም። አባት ሚኪያስን ጥያቄ ይጠይቁታል። እስኪ የምትነግረኝ ነገር አለ እንዴ ስለዚህ ጉዳይ ብሎ ሚኪያስን ይጠይቁታል። ሚኪያስ ግን አባዬ እኔ ምን አውቃለሁ? ምንም አውቀው ነገር አለ? እኔ ምንም አላውቅም፣ ግን ደግሞ ያ የተረገመ ሰው እንደ ደፈራት ነግራኝ ነበረ
ብሎ ይነግራቸዋል። እሳቸውም እንዴት ታዲያ አልነገርከኝም? እንዴት ልጄ መደፍሯን እኔ አልሰማሁም? ለምን አልነገርከኝም? እርግጠኛ ነህ ስለዚህ ጉዳይ ምንም የምታውቀው ነገር የለም ብሎ አባት ይጠይቁታል። እሱም አባዬ እውነት እኔ ምንም የማውቀው ታሪክ የለም፣ ምንም ስለዚህ ጉዳይ አላውቅም፣ ግን እንደ ደፈራት ብቻ ነው የነገረችኝ ይለዋል። እሳቸውም እንዴትስ እንደደፈራታት እንደተደፈረች እኔ ማወቅ የለብኝም ወይ ብሎ ሚኪያስን ይጠይቀዋል። ሚኪያስም አባዬ እንዴት እኔን ልነግር እችላለሁ? ይህንን ነገር ብነግር ለአንተ ጭንቅ ነው የሚተርፍ እንጂ ሌላ ምን እንዲፈጠር ብዬ ነው ለአንተ ምነግርህ። ስለዚህ ለአንተ አስቤ ነው ያልነገርኩ ብሎ ሚኪያስ አባትየውን ሊያሳምነው ይሞክራል። አባት ግን እውነትህን ነው ብለው አስጠንቅቀው ጠይቀውታል። ምንም ነገር የምታውቀው ነገር የለም በዚህ ጉዳይ፣ ምንም ነገር የሰማኸውም ነገር የለም ከጅምሩ። ማህሌት ጽንሱን ለማስወገድ ስትሞክር አንተ የምታውቀው ነገር የለም ወይ ብለው ጠይቀውት ነበረ። ሚኪያስ ግን እየተንቀጠቀጠ እየፈራ ምንም የማውቀው ነገር የለም አባዬ ብሎ አባቱን ዋሽቶታል። አባት በጣም አዝነዋል። ወይኔ ልጄን አልደረስኩልሽም እንደዚህ ሆኜ ብለው አባት በጣም እየተናደዱ ነበረ። ዶክተሯን በድጋሚ ሚኪያስ እና ተከስተ ሊያናግሯት ሞክረው ነበረ። እነሱም እንዴት ጽንሱ ጨርሶ አልወረደ የሚለውን ነበረ ሚኪያስ መጠየቅ የፈለገው። ዶክተሯ ግን እግዚአብሔር ይመስገን ስለ እሷ ለምን አትጠይቀኝም? ጽንሱ ደህና ነው። ለምንድን ነው ስለ ጽንሱ የምትጠይቀኝ? ስለ እሷ ለምን አትጠይቀኝም? ስለዚህ ጽንሱ ምንም አይደል፣ ግን ደግሞ ጤነኛ እንደማይሆን ቅድም ነግሬሃለሁኝ። ስለዚህ ምንም አታስቡ፣ ደህና ነች። ግን ደግሞ እኔ አንድ ጥያቄ ያለኝ ብላ ሌላ ጥያቄ አንስታበታለች። እኔ አሁን ይህን መድኃኒት ያለ ዶክተር ትዕዛዝ እንዴት ተጠቀመችው የሚለውን ጉዳይ ለፖሊስ ማሳወቅ አለብኝ ትለዋለች። የዚህን ጊዜ እባክሽ ዶክተር እንደዛ ማድረግ የለብሽም፣ እሷ እኮ ተደፍራ ነው ይህንን ነገር የሆነችው። ስለዚህ ይህን እያወቅሽ እንዴት ነው ልትከሺ የምትችው በማለት ተከስተ ዶክተሯን ይላታል። እሷም ይህንን የማደርገው እሷን ለመጠበቅ ብዬ ነው፣ ግዴታ ለፖሊስ ማሳወቅ ያለብኝ የማህሌትን ሕይወት ለመታደግ ነው ትላቸዋለች። ተከስተም ምን ማለትሽ ነው ዶክተር? ለፖሊስ ትነግራለሁ እያልሽ እሷን ለማሳሰር ነው ወይ ጤናዋን እሷን ለመጠበቅ የምትዩ በማለት ሁለቱም ያፈጡባታል። ሚኪያስ በጣም ይጨነቃል የዚህን ጊዜ። እሷም ይህንን ነገር እሷ አድርገዋለች ብዬ አላስብም፣ ይሄ ነገር ቀጥታ መድኃኒቱን እሷ ወስዳው ቢሆን እስከ ሞት ያደርሳት ነበረ። ስለዚህ መድኃኒቱን የሆነ ሰው ነው አታሎ በምግብ መልክ ወይም በመጠጥ መልክ የሰጣት። ስለዚህ ይሄ ነገር መጣራት ስላለበት ለፖሊስ ማሳወቅ አለብኝ፣ ይሄ ደግሞ የኔ ግዴታዬ ነው፣ የሙያዬ ግዴታ ያስገድደኛል ትላቸዋለች። የዚህን ጊዜ እነሱም በሌላ ነገር ሊደራደሯት ያስባሉ። ተከስተ ግን አንቺ ግን በደሳለኝ እንዴት ያለሽ? ይሄ ነገር ትክክለኛ ጉዳይ ባይሆንስ እንዴት ነው በመሰለኝ ለፖሊስ የምታመለክችው? እሷ እኮ ተጎጂ ናት። ስለዚህ እባክሽን ይሄን ነገር አቁሚ ቢሏትም እሷ ግን እሷን ለመጠበቅ ስል ግዴታ ለፖሊስ መናገር አለብኝ ብላ ትነግራቸዋለች። ሚኪያስ ግን እሷን ለመጠበቅ ከሆነ ለምንድን ነው ለፖሊስ የምንነግሪው? እባክሽን ስንት ነው የምትፈልጊው? በማለት በብር ሊደራደራት ሚኪያስ ሞክሯል። እኔ የምሰጥሽን ብር ያዥና አፍሽን ዝጊ ብሏታል ሚኪያስ። እሷ ግን በጭራሽ ይህንን ለማድረግ ሞያዬ አይፈቅድልኝም፣ እኔ ብሩን ወስጄ አፌን ብዘጋ እሷን ለህይወቷ የሚያሰጋ ብዙ ነገር እንዳለ ይታየኛል። ስለዚህ እባካችሁ አሁን ውጡልኝ ብላቸዋለች። እነሱ ግን በጭራሽ የምትፈልጊውን ያህል ብር ልስጥሽ በማለት ሚኪያስ እየሰራሽ ያለውን ነገር አቁሚ፣ እኔ የምትፈልጊውን ያህል ብር እሰጥሻለሁ፣ ከዛም አፍሽን ዝጊ፣ ብትጎዳትስ እኔ ብሩን ተቀብዬ ሌላ ነገር ብታደርጋትስ ይሄንን ነገር ያደረግከው አንተ ነህ ስትለው፣ አዎ እሷ እኮ በጣም ከሰይጣን ሰው ነው ያረገዘችው፣ በጣም መጥፎ ሰው ነው። ስለዚህ ከሱ ማርገዝ የለባትም፣ እንዴት ነው የእሱን ልጅ የምታሳድገው በማለት ሚኪያስ ብሶቱን እዛ ጋር ማውራት ይጀምራል። እሷም እንደዛ ከሆነ በጭራሽ ሁሉን ነገር ፖሊስ ማወቅ አለበት በማለት ነግራቸዋለች። ሚኪያስ ድርድሩን እንደማትቀበለው አወቀ። እሷም ብር እንደማትፈልግ ሁሉን ነገር ለፖሊስ እንደምትናገር ነግራቸዋለች። የዚህን ጊዜ እንግዲህ ተከስተ ሊጠይቃት ሞክሮ ነበረ። እባክሽ ብሎ ሊጠይቃት ሲል ውጡልኝ ብላ ከክፍል አስወጥታቸዋለች።
ዶክተሯን መርማሪ ፖሊስ ሊጠይቃት መጥቷል። ማህሌትን ማግኘት እንደሚፈልግ ነገሩ እንዴት እንደተፈጠረም ዶክተሯን ጠይቋታል። ዶክተሯም እንግዲህ ያየሁት ነገር የሚያጠራጥር ስለሆነ የውርጃ መድኃኒቱን ትክክለኛ እሷ እንዳልወሰደችው እርግጠኛ ስለሆነች በምርመራ ስለታወቀ ይሄንን ነገር ፖሊስ ማወቅ አለበት ብዬ ስላሰብኩኝ ነው የጠራዋችሁ ብላ ዶክተሯ መልሳለታለች። መርማሪውም በጣም እናመሰግናለን በማለት አሁን እሷን ማየት ፈልጋለሁ ብሏታል። እሷም እባክህን መርማሪ እንዳታስጨንቃት፣ ያለችበት ሁኔታ ጥሩ ስላልሆነ እንዳታስጨንቃት ብላ እንትን ብለዋለች። እሱም ሄዶ ማህሌትን ሊያናግራት በሞከረ ጊዜ አባት ከዛ አልወጣም ብለው ነበረ። እባክህን ቢባሉም ግን ልጄን ጥዬ አልወጣም ብለው ነበረ። በስንት መከራ አባት የማህሌትን ክፍል ጥለው ለቀው ወጥተዋል፣ መርማሪው እንዲያናግራት። መርማሪውም እንግዲህ ማህሌትን እየጠየቃት ነበረ። ግን ማህሌት መልስ አልሰጠችም። ማህሌት እውነት በወንድሟ ተናዳ ይሄን ነገር ወንድሜ ነው ይሄን ያደረገኝ ትላለች ወይስ ወንድምነቱ ይዟት ትደብቃለች የሚለው ነገር የሚቀጥለው ክፍል ላይ የምናየው ነው። እንግዲህ ማህሌት ትናገራለች ብዬ አላስብም። ማህሌት ወንድሜ ነው እንዲያደረገኝ የምትል ከሆነ አባቷ የበለጠ እንደሚያዝን ታውቃለች። አባት ከእሷ የበለጠ አባቷን እንደሚያዝን ስለምታውቅ ለአባቷ ስትል ሚኪያስን አሳልፋ ለፖሊስ ተጠዋለች ብዬ አላስብም። አባት እንግዲህ ያለበት ሁኔታ እንደገና ደግሞ ሚኪያስ ሁለቱም ልጅ ናቸው። እሱ የሆነ ነገር ቢሆን አባት በጣም ያዝናል። ስለዚህ ማህሌት ወንድሟን አሳልፋ ሰጠዋለች ብዬ አላስብም። ሌላው ነገር ደግሞ ልዕልት ብሩክን ደውላ ጠርተዋለች። ብሩክ ወደ ስራ እየሄደ ነበረ። ሊስትሮን ይዞ እየወጣ ባለበት ሰዓት ልዕልት ብሩክን ጠርተዋለች። እሱም ስራ ነኝ ቢላትም አይና ሰርፕራይዝ አለኝ ብላ ብሩክን ጠርተዋለች። ብሩክም እሺ በቃ ለጋሼ ደውዬለት እመጣለሁ ብሎ ሄዶ ደውሎላቸው ነግሯቸው ልዕልት እንደጠራቸው ነግሯቸው ወደ ልዕልት ሄደዋል። ሲሄድ እዛ ቾምቤንም አግኝቶት ነበረ። ብዙ ከተጫወቱ በኋላ ሰርፕራይዙ ምንድን ነው ሲላት፣ እሷም ወተን ነው የምነግራችሁ ቾምቤ እኔ ሌዳ በቃ ሰርፕራይዝ ካለ እንዳላበላሽባችሁ ሲል፣ አይ ችግር የለም አንድ ላይ ነው በማለት ሁለቱንም ይዛቸው ጋብዛቸዋለሁ በማለት ይዛቸው ሄዳ ነበረ ልዕልት። እና ልዕልት እስካሁን እየሰራችበት ያለው እየተከራከረችለት ያለው ካምፓኒ አሸንፎ ለሷ ጠቀም ያለ ገንዘብ እንደሰጣት ትነግራቸዋለች። ይህንንም ማድረግ የምፈልገው ብሩክ ሊስትሮውን አቁሞ ስራ እንዲሰራ እፈልጋለሁ። ስለዚህ ብሩኬ ገንዘቡን አንተ ወስደህ የምትፈልገውን አይነት ስራ መስራት አለብህ ብለዋለች። እሱም እንደዛ ከሆነ ይሄን የምታደርግልኝ ከሆነ እኔ እምለውን ነገር አድርጊልኝ ይላታል። እሱም እህቴን ማምጣት ነው የምፈልገው በማለት ለልዕልት ነግሯታል። እሷም ትንሽ ዝም ካለች በኋላ እሺ ብሩኬ አንተ እንዳልከው ይሁን፣ እኔ አንተ ደስታ ነው የሚያስደስተኝ ብለዋለች። እሱም በጣም አመስግኗታል። እንግዲህ ይሄም